የፈራው ነገር ደረሰ። የፈራው ነገር ደረሰ። እንደዚህ ብላ ትመጣለች ብዬ እያሰብኩ ነበር። እውነት እግዚአብሔር ምስክሬ ማለት ነው። እንጃ አያረገውም። ክርስቶስ ምስክሬ። እኔ ብሩክ እንደዚህ ለሴት ልጅ ወል እንደዚህ አያረገውም እያለው ልጅ እንደዚህ ያረጋል ብዬ አላስብም። በፍጹም ውዶቼ እሱ ላይ እንዳትፈርዱ እና ሄምዬም እንደዛ እንጃ የፈራውን ነገር እኮ ደረሰ። የፈራውን ነገር ነው። ዛሬ እንደዚህ ብላ እንደምትመጣ እርግጠኛ ነበርኩ። ከመሻ በኋላ ውስጤም እየፈራ ነበር። ይኸው ደረሰ። ያልኩት ያሰብኩት ነገር ሆነ። የፈራሁት ነገር ሆነ። ውዶቼ እኔ አሁን ምንም አልልም። ይኸው እኛ ማንም ሳያው እኔ እኮ ግራ የገባኝ ነገር ሲጀመሩ እኮ እንዴት እንደዚህ ሊሆን ይችላል? ሴት ልጅ እኮ ሆድ እንደዚህ ፍጥጥ እንደ ሆድ እንደዛ ያብጣል እንደ የሰው ልጅ እንደዚህ የሚባል ቦርጭም የለም። ደግሞ ይሄ ነገር ደግሞ እኔ ብሩክ ያደርጋል ብዬም አላስብም። እግዚአብሔር ምስክሬ አልቻልኩ። ወይኔ እንጃ የፈራሁት ነገር ነው። እግዚአብሔርን እንደ አንተ ከ6 ወር በፊት ምችሪ ታገኛታለህ ማለት ነው። አልገባኝም። ለምንድን ነው ያልገባኝ ነገር? ለካ ለሄምዬ እውነት አላት ማለት ነው። እግዚአብሔርን ምንም አላወራም። ምን ያሁን እግዚአብሔርን ግን ምንም እንዳትፈርዱ። ይሄንን እውነት እስኪወጣ ድረስ ዝም በለው። ለካ ከ6 ወር በፊትም እሷን ታገኛታለህ። እኔ ትላንትና ብቻ ነው ያገኘሁት እያልክ ማለት በክርክር እዚህ ጋር ፈጠጥ ብለህ እየከራከርክ ነበርኩ። ሰው ማለት እኔ ይሄን ታገኛታለህ፣ ግን ይሄ ነገር ታደርጋለህ ብዬ አላስብም። ብሩክ የምር ነው። አንተ ሴት ልጅ ወደ ትጫወታለህ ብዬ አላስብም። እንዴ እናቴ ወዳታለሁ እያልከን ነበርም እንዴ? ለእናቴ ክብር አለ እያልከን ነበርም። ይሄ ነገር ያደርጋል ብዬ አላምንም። እኔ አላምንም ውዶች፣ አላምንም። እግዚአብሔር እኔ አላምንም። ብሩክና የሚተለይተው ማየት አልችልም። እኔ እግዚአብሔርን እኔ ብሩክና የሚተለይተው ማየት አልችልም። አልችልም። እውነት የምር ነው የምላችሁት። ብሩክ ብታገኝ ራሱ እንዲያገኘው አማን አይደለ? ከዚህ በፊትም ታገኛታለህ። ለካ ይሄም እውነት አላት። ለካ እውነት አላት። ተደብቃ ዝም ያለች እንጂ ለካ እውነት አላት። ለካ አግኝታ በኋላ ነው ደሷ ማለት ይሄ ቦይስ ምትሊኮ። ግን እኔ እንዲያገኘው ግን ስህተት ነው ብዬ አምናለሁ እንጂ ይሄ ነገር ይሄ እንደዚህ ነው ድርጊት ይፈጽማል ብዬ አላስብም። የምር ነው። እኔ ይሄን ድርጊት ብሩክ ፈጽሟል ብዬ አላምንም። የምር ነው ውዶቼ፣ አላምንም። እኔ ኧረ በፍጹም የምርን ማመን አልችልም። ይሄ ነገር አያደርግም። ግን እንዳትፈርዱ፣ እንዳትሚያወሩ ሌላ ነገር። የምር ነው የምላችሁት። ተረጋጉ። እንደ ከማን ቡና ቤት እንደሆነ ዙራ ዙራ የው ማለት የረገዘችው ልጅን ተሸክማ መጣች። ለዚህ ነው ውስጥ የፈራው። ለዚህ ነው እየፈራው የዋልኩት። ሄምዬ ብቻ እግዚአብሔር ያግዝሽ፣ ፈጣሪ ይርዳሽ። የኔ እናት፣ የኔ ድብቅ ሴት ተጠብቀሽ እኮ አንቺ እኮ በዚህ እውነት አለሽ። ሳታውሪ ስትናገሪ ራሱ እኛ ራሱ አንቺ በጣም ነገረኛ ና። እኔ ራሱ ዛሬ ያወራሁት አንቺ ብሩክን እመኝ እያልኩሽ ነው ቪዲዮ ያወራሁት አይደለ? አሁንም ግን እስቲ እውነቱ እስኪወጣ ድረስ እንታገሳለን፣ እንጠብቃለን። በብሩክና በሄሚ መቼም ተስፋ አንቆርጥም። የምር ነው የምላችሁት። በብሩክና በሄሚ መቼም ተስፋ አንቆርጥም። ደግሞ ስላገኛ ብቻ ይሄ ነገር ያደርጋል ብዬም ሊፈርድ አልችልም። እኔ ሰላም ውዶቼ፣ እንዴት ናችሁ? ደህና ናችሁ? አላችሁ አለው። እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ይብዛ። የፈረነው ነገር ደረሰ። በአካል ያዩት ሰዎችም ያላወቁት ነገር ስልክ ላይ አይተን ያወቀ ነው። ሰዎች ግን ምን አይነት ፍጡር ሆነ ነው? እኛ እንለያለን። ክርስቶስ ምስክሬ ማለት ነው። በእውነቱ ጀግኖች ነን እኛ። እቺ ልጅ ሆዱን ሁላችሁ የለበሰችው ልብስም እንዴት ልብስ ነው ብለን እኮ ነው ትናንት ወዲህ እንኳን አይደለም። ይሄ ነገር ግራ ገብቶኛል። ብሩክስ ለምን እያገኛት ነበርክ? ለምንድን ነው ያገኛት? እና ስለደበረ ስለመጣ እሷን ኧረ በኢየሱስ ክርስቶስ ምን በጣም ነው የደበረ። ምንም አናወራም።
ውዶቼ ልብ ስጠን፣ ትግስቱን ስጠኝ፣ ትግስቱን ስጠኝ እንጂ ታጋሽ ልብ ስጠኝ እንድታገስ። የምር ነው ድረ የምር ነው የምላችሁት። እንድንታገስ ልብ ስጠን ብላችሁ ጸልዩ። ለሄምዬም እግዚአብሔር እጅ ይድረሳት። የኔ ታጋሽ ሴት፣ የኔ አስተዋይ ሴት። ለካ ሰው ማለት አልተረዳሽም። ሰው የረዳሽ ሰው የለም። ለካ እውነት አለሽ ላንቺ። እኔ አሁንም አልፈርድም ብሩክ ላይ ግን ይታገሳሉ ውዶች፣ እውነት ይታገሳሉ። አልሰድብም፣ ምንም አልናገርም፣ ግን ይታገሳሉ። የታገሳ ሰው በጣም ብዙ ነገር ይደርሳል። ትግስት ያለው ሰው ትግስት ካለ በጣም ትግስት ፍሬ ያፈራል። ስለዚህ እንታገሳለን። እንዴት ነው አንቺ? እንዴት አይሆንም ውዶች፣ አያርገው። የምር ነው የምላችሁት። ብሩክ ሄሚ ላይ ሴት ደርቦ እንደዚህ አይነት ነገር ያደርጋል ብላችሁ ታስባል? አላቅም የፈራሁ ነገር ነው። እኔ እንኳን ማለት ነው ወንድ ልጅ አያረግም አልልም ውዶች፣ አልልም። እኔ እንዴ ያ ነገር እኔ እንጃ። እኔ እዚህ ጋር መናገር አልፈልግም። ተው፣ እውነቱን እናውቅ። እውነቱ እስኪወጣ ድረስ ዝም ይልበል። የምር ነው የምላችሁት። ይሄም እየሆነ ተደብቆ ሄም እየለካ እንደዛ እቺ እንደዚህ ነገር ይዛ ነው እያስጨነቀች የነበረችው። ግን ይሄ ነገር ብሩክ ያደርጋል ብላችሁ እንድታምኑ ትችላላችሁ። እኔ አላምንም። እኔ በፍጹም እኔ እንጃ፣ ላምን አልችልም። የምር ነው የምላችሁ፣ ላምን አልችልም። እና ወዳችኋለሁ ውዶች፣ ዳና ቆዩ። ቪዲዮ ሊሰራ አልችልም። ብዙ እኔ በጣም ተጨንቅ ያለው የምር በጣም እያስጨነቀኝ ነው። እውነት የፈረው ነገር እኮ ነው የደረሰው። ባይ ባይ። መልካም ቆይታ ይሆንላችሁ። ቪዲዮን ሼር ላይ ካርጉ። ባይ